አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰዋብነት። ሙዚቃ በአዋዜ ልዩ። ይህ ሙዚቃ በአዋዜ ልዩ ፕሮግራማችን ነው። አድማጮችና ተመልካቾቻችን ይህ ፕሮግራም ዘውትር ከሰኞ እስከ አርብ ይቀርባል ብለናችሁ ነበረ። ለማስተካከል ተገድናል። ምክንያቱም የምንሰራው በጣም አርፍደን ከመሸ ነው። ስለዚህ ከማክሰኞ እስከ ቅዳሜ የሚተላልፍላችሁ ነው ማለት ነው። የማታገኙን ሰኞና እሁድ ነው ማለት ነው። ዳንኤል፣ የኛ የሙዚቃ ፕሮግራም ዓላማው ለየት የሚያደርገው ከያንያን ድምፃውያን ብዙ ስራዎች አሏቸው። እነዛ ስራዎቻቸው፣ እነዛ ሙዚቃዎቻቸው፣ ዜማዎቻቸው ተደራሲው ጋር ከደረሱ በኋላ ከነሱ ከወጣበትም በበለጠና በጠለቀ ሁኔታ ስሜት ፈጥረው ህይወትን የህይወት አቅጣጫ የመወሰን አቅም ሁሉ አላቸው። እሱ ላይ ነው እኛ የምናተኩረው እና ዛሬ ሂሩት በቀለን ስራዎቿን እናነሳሳለን፣ እናነግሳታለን። የሚቀድመው ግን ከራሴ ህይወት ጋር ያላትን የተለየ ቁርኝት በማንሳት ይሆናል። በእኔ በኩል ሁሉም የየራሳቸውን ስሜት እንዲያጣጥሙ አስቤ ነው። በተለይ የወደደ ይፍረደኝ የሚለው ዜማ በ1980 እንዲወጣል በሟ ላይ ነው። ዳንኤል፣ በሱ ብንጀምርስ? በጣም ደስ ይለኛል። አለም ትንሽ ግጥሙን ልበለው። የወደደ ይፍረደኝ የሚለው ዜማ ከህይወቴ ጋር ቀጥተኛ ግንኙነት ያለው ከፍተኛ ህመም የፈጠረብኝ እና ብዙ ነገር የሆንኩለትና አሁንም ድረስ የስሜቶቼን አልቃሻ ካደረጉት ውስጥ ነው። ብታምንም ባታምንም የዚህ ልዩ ምስጢራዊ ዜማ ደራሲ ሰፈሬ ፈረንሳይ ለጋ ሲሆን ሰርክ ሲያልፉ ሲያገድሙ ያቸው የነበሩት የሳሌ ደጋጎ መሆኑን ብታምንም ባታምንም ዛሬ ነው የማውቀው። ሙዚቃውን ዩቲዩብ ውስጥ ገብቼ ወይም ያንን ካሴት ፈልጌ በዚህ መንገድ አገላብጬ ላነበብኩ የሞከርኩበት ጊዜ የለም። ሙዚቃው ግን ከኔ ጋር የህይወቴ አካል ሆኖ አለ እና ይህ የወደደ ይፍረደኝ የሳሌ ደጋጎ ዜማ ነው። ትንሽ ግጥሙን ልበለውና የዚህ ልዩ ታሪክ የዚህ ልዩ ዜማ ከኔ ጋር ያለው ቁርኝት ምን እንደሆነ እንመልከት። እርግጠኛ ነኝ ጊዜውና ሁኔታው ፈቅዶላቸው በጥሞና ሊያደምጡን ለወደዱ ሰዎች የራሱን የውስጥ ትርምስ ይፈጥራል ብዬ አስባለሁ። እኔ እሱም እኔን የፍቅር ጽዋ ተቃምሰን የኔና የሱ ልዩ ፍቅር ነበረው እኮ ምስጢር። ፍቅርን የቀመሰ ይፍረደኝ የወደደ ሰው ካንቺ ወዲያ ፍቅር እያለ ገሸሽ አርጎኝ ገሸሽ አለ። ይፍረደኝ የወደደ ሰው የፍቅርን ጽዋ የቀመሰው እንደምን ዘንግቶት ረስቶት ነው ገሸሽ አርጎኝ ገሸሽ ያለው። አይዞሽ አለሁኝ እያለ ፈገግታ እያሳየኝ እሱን ስትልቤ በፍቅር ተንገብግቤ ወድጄዋለሁ በፍቅር ሌላ አልሻም ካንተ በቀር። ወረት ይዞ ልሽሽ ማለቱ አዝኛለሁ በእውነቱ ከኔ ሌላ መመኘቱ ኮርቶ ይሆናል በውበቱ የሚል ነው። ዜማውን እሱን ጨረፋ አድርገዋል። አንተም እኔ እሱም እኔን የፍቅር ጽዋ ተቃምሰን የኔና የሱ ልዩ ፍቅር ነበረው እኮ ሚስጥር። ፍቅርን የቀመሰ ይፍረደኝ የወደደ ሰው ካንቺ ወዲያ ፍቅር እያለ ገሸሽ አርጎኝ ገሸሽ አለ። ይፍረደኝ የወደደ ሰው የፍቅርን ጽዋ የቀመሰው እያለች ነው የምትዘፍነው። ካንቺ ወዲያ ፍቅር እያለ ገሸሽ አርጎኝ ገሸሽ አለ። ይፍረደኝ
እርግጠኛ ነኝ ዜማውን ትንሽ ጨረፍ ሲል የብዙ ሰዎች ስሜት ይጨረፋል። በ1981 ያወጣቸው አልበም ነው። ይሄንንም አሁን ነው የማውቀው። ምንድነው የሚሆነው? እኔ ማስታወቂያ ሚኒስቴር የተቀጠርኩት በ1979 ነው። በተቀጠርኩ በወሬ ጥር 1 ተቀጥሬ የካቲት 30 20ኛ ዓመቴን ያዝኩበት ነው። በ81 ዓመተ ምህረት እንግዲህ የ22 ዓመት ልጅ ነኝ ማለት ነው። እና በነዛ 2 ዓመቶች ውስጥ ያው ብዙ ነገር ታውቃለህ። ያው እና ፍቅር ይዘኛል። ኃይለኛ ፍቅር ነው። እንደማንም ሰው ለፍቅር የተለያየ አመለካከት አለኝ። ፍቅርን ትመኘዋለህ፣ ታልመዋለህ፣ እንደገና ደግሞ ትፈራዋለህ፣ ትሸሸዋለህ፣ ትክደዋለህ። ብዙ አይነት የስሜት ወጀብ አለ ውስጡ። ቀላል ነገር አይደለም። እና ከዚች ከመወዳት ልጅ ጋር ግንኙነታችን የተደጋገመ የጠለቀ እንደሚሄድ ያለበት ሁኔታ ላይ 1 ዓመት በኋላ ይመጣል እና እኔ ያን ጊዜ ከቤተሰብ ጋር ነው የምኖረው እና ዓመት በኋላ ሲመጣ ደግሞ ያው ቤተሰብ መሀል ነው የምትሆነው። የዛን ጊዜ ግን ያለ ወትሬ ዓመት በዓሉን ከሷ ጋር እቃጠላለሁ ማለት ነው። እሺ ሁሉንም ጣጣ ለቤት ማድረግ ያለብን አድርገህ በሰዓቱ ከልጅቷ ጋር እገናኛለሁ። አስታውሳለሁ ስትመጣ ቀይ ነች፣ አይኗ ትልልቅ ቀጭን ልጅ ናት እና በጣም የሚያምር ጥለቱ የሚያምር በጣም ፋሽኔብል የሆነ ያበሻ ቀሚስ ለብሳለች እና ቁጭ ብለን እንደ ልብ የምንሆንበት አንድ ሆቴል ቁጭ ብለን እንግዲህ የፈለግነውን እያዘዝ ስናወራ ከቤቷ ቆርሳ ያመጣችው ድፎ ነበር። እኔ እንጃ ከዛ በኋላ ድፎ አለ እንደ የሚያሰኝ ነው። ነጭ ፉርኖ ነው። አሁን ሊገርም ይችላል 30 እንትን አለ። ግን በወቅቱ ከነበረው ስሜት ጋር ያን አድርገን ራሱ ዓመት በዓል ነበር የምትመስለውና እንዲህ አይነት ደስታ ብዙ ዓመት በዓሎች አጣጥም ያለው ዓመት በዓል ህይወት ነው። በተለይ ልጅ በልጅ እድሜ ይሄኛው ግን እንዲህ ብዬ ልገልጸው አልችልም እና እኔ ከፍተኛ ሙላት ብቻ ሳይሆን መጥለቅለቅ ተሰማኝ ውስጤ ማለት ነው። እና ልቤ ደግሞ በጣም አፍቃሪ ነው እና ልቤ ሄዶ አልርቆ አጠገቤ እያለች ሌላ ቦታ ሄጃለሁ። እና በጣም ይሄ የኔ ስሜት ነው። በነገራችን ላይ የሰው እግር ባልዋለበት ብቻ አንድ ሩቅ ቦታ እኔ ብቻ ማስፈልጋት ቦታ ፍላጎቶቿን ሁሉ እያሟላው ዙሪያ ገባዋን ካደጋ እየጠበቅኩ እንዲህ ብዬ ምንም ነገር ለመሆን ነው ፍላጎቴ። ይገርማል። ምንም ነገር ላደርግላት፣ ምንም ነገር ለመሆን ነው የምፈልገው እና በልቤ ተነካላትን ሴት ፍላጎት ለማርካት ደስታ ለመስጠት የአንበሳ ቀንድ ብላጭቼ ለማምጣት በጣም ጉጉና ዝግጁ ነኝ። ይገርማል። ምንም ጫፍ ላይ መሄድ እንፈልግ ምን ሰርች ይገባል ለማለት ይፈልኩት ከማስደሰት አንፃር ነው ወይ? አዎ ከማስደሰት አንፃር። ኦኬ። ወይስ ልጅቷን ካለማጣት አንፃር ነው ብዬ ነበር። ኖ ከማስደሰት በቃ በዛ የመቼም ሪያሊቲ ላይ ሆነ ስታየው ቅዠት ነው የምትለው። ገብተዋል። ሁላችንም መጨረሻ ላይ ራሳችንን የምናገኘው ልባችንን ሳይሆን ጭንቅላታችንን ተከትለን ነው። የመጨረሻው ውሳኔ ጭንቅላታችን ነው። ስለዚህ አሁን እንዲህ አይነት ስሜት ነው ያለኝ። ግን ሁል ቀን ጭንቅላቴ አስቀድሞ በቁጥጥር ስር ውሏል። ምንም አይነት ፍቅር ቢያጥለቀልቀኝ አንድ ላሸንፈው ማልችል ልከዳውም ማልችል ጥየው ልሄድም ባልችል ብዙ ጊዜ ግን አስባለሁ። ጥየው ልሄድ ልከዳው ብዙ ጊዜ አስቤያለሁ።
ያም እናት ናት። ልጅ ሆነ ስትማር ትንሽ እድሜ እየጨመረ በሄደ ቁጥር የተለያዩ የህይወት አጋጣሚዎች እሷ በህይወት ውስጥ ያላት ጥልቀት ስለሷ እንደገና ደግሞ እህቶቼን አብሬ ደምሬ አስባለሁ እና ምንም አይነት ደስታ ቢገጥመኝ በተለይ በጣም እየተደሰትኩ ሄድኩኝ የግልትነስ ነው የሚሰማኝ፣ የጥፋተኛነት ስሜት ነው የሚሰማኝ፣ ራስ ወዳድነት ነው የሚሰማኝ እና እዛ ጋስ በበቂ ወድጃቸዋለሁ ወይ? አሁን ለሷ እዚህ ፊት ለፊቴ ላለችው ላፈቀርኳት ልጅ ልሆንላት የምፈልገው ነገር አለ እና እነሱ አሉ ሁሉ ቀን ጭንቅላቴ። ስለዚህ አሁን ስሜቴ የተመሰቃቀለ ነው። ኔቨር ላቭ ኤ ስትሬንጀር የሚል አንድ መጽሐፍ አለ። ማንስ ሮቢንሰን ነው እንደዚህ የሚባል ጸሐፊ ነውና ባይተዋር አታፍቅር ይላል። ባይተዋር አድርጌ ነው ራሴ መግለጽ እንፈልገው። ምክንያቱም በጣም የተቀሻበረ ስሜት ነው። ስለዚህ አሁን በዛን ወቅት የተሰማኝ ስሜት እና ልቤ ለዚች ልጅ የሸፈተበት መንገድ የኔ ለማድረግ ለሷ ለመገባት ገባ ለሷ ለመገባት የሚሄድበትን የመሆን ርቀት ያክል ጭንቅላቴ ደግሞ በቋሚነት የሚያስታውሰኝ ይህን ሊገልጾ የማልችለውን የደስታ የነፍስ ፍስሐ ነው የምለው እኔ። እዛ ስሜት ውስጥ እንዲሁ ሰጥቶ ገብቼ ለመጥፋት ባለኝ ስሜት መጠን ከዳተኛ ባዶ በረሃ ላይ ጥያቸው እንደሚሄድ የእናቴ ቤተሰብ ስዕል አለ። ስለዚህ አሁን ኦሎፌስ አይደል ምን ተሰማኝ? ተቸገርኩኝ እና ይቺ ልጅ በጣም ብታምር በዛን ሰዓት የፈጠረች የነበረኝ ስሜት ለሷ ያው ተደምሮ ኢቨንቹዋሊ ላስከፋት እንደምችል ነው የተሰማኝ። ነፍሴ የተለጎመ ነው፣ በልጓም የተያዘ ነው። ስለዚህ አላቆም ስሜቱን ያደረኩትን ነገር አደረኩኝ። እግዚአብሔር ይቅር ይበለኝ እና የመሸ የተጫወትን አካባቢ ነው። ምን እንደምነው ሰዓቱ በምን ያህል ጊዜ እንደሚያልፍ አታውቀውም። ብቻ ማንም ሰው የሚያውቀዋል ያፈቀረ። አንተም እንግዳ ለመምሰል አትሞክር፣ ብዙ ታሪክ አለ እና ምን እላታለሁ የማስታወሻ ደብተሬን አወጣለሁ። እሺ በዛ ጊዜ ሞባይል ምናምን የለም። ያው የማስታወሻ ደብተሬን አወጣውና ያው እንግዲህ የስልክ አድራሻ የምትይዝበት ነው። ያንን ልጅቷን ሆነ ማሰብ ትችላለህ። ያንን ስልክ አድራሻ መሰረዝ ጀመርኩ እና እየሰረዝኩ በዋነኛነት የእሷን ቁጥር እሷ እያየች ሰረዝኩት ማለት ችክችክ አድርጌ ማለት እንደማይታይ እና ትርጉሙ ነገ ሊገባት እንደሚችል ዛሬ ግን ይሄን ማድረግ እንዳለብኝ እና ለእሷ ስል እኔ ፍቅር መቋረጥ እንዳለበት ነገርኳት ማለት ነው። ኦኬ አይ ዶንት ኖ ምን እንደፈለኩኝ ፕሮባብሊ አልኩኝ ይሄን። ከዛ በኋላ ለተወሰኑ ደቂቃዎች አልገባትም፣ ጨዋታውን ዋቴቨር። መጨረሻ ላይ ግን ስታየው ፊት ለፊቷ ላይ እነዛ ስልኮች በሙሉ ተደልዘው ተቀዳደዋል እና ብዙ አልተናገረችም። እሺ ታክሲ ያስይዘኛለች። አመሻሽ ነገር ላይ ወደ 12 ሰዓት ነው። እሺ አልኩኝ። ግን አለም እዚህ ጋር ያልከውን በሙሉ አመነች? ምናልባት እየቀለደ ይሆን ወይ እየፈተነኝ የምለውን ነገር እንዴት ትረዳዋለች ብሎ ይሁን ብላ አልተጠራጠረችም? ለማመን ሎጂካል አይደለም የሆነ የነበረው ነገር። አበቅጡ የገባት ነገር የለም፣ ግን ደስ የማይል ስሜት እንዲያድርባት ሆናል። እኔም በእውነቱ ስለማደርገው ነገር በውል የምረዳ ሰው አልነበርኩም። ከዛ በኋላ ተያይዘን አይሮና 300 ሜትር 400 ሜትር ሊሆን ይችላል። ከዛ እዛ ቦታ ላይ ቆሜ ታክሲ ጠብቄ
አሳፈርኳት ማለት ነው። ላሳፍራ ስል ትንሽ ተጋጨን። በቃ ተቆጣች፣ የሆነ ግፍትርትር ምናምን ነገር። ከዛ ገባች። እኔ ፊቴን አዙሬ ወደ ጊዮርጊስ መጣሁ ማለት ነው። ወደ ቤቴ ወደ ፈረንሳይ ልሄድ ነው። አውቶቡስ መጠበቅ ነበረብኝ። አውቶቡስ ተሳፈርኩ። ፈረንሳይ ደረስኩ። ስሜቴን ምንም አውቀው ነገር የለም። ቤት ገባ። ቤት ስገባ ቤቱ ደመቅ ብሏል። ቡናው ተፈልቷል። ሁሉ ነገር አለ እና ያን የእህቴ ልጅ ትንሽ ልጅ 2 ዓመት ገደማ ዳዴ የጀመረች ነች እና ቁጭ ብዬ በእነሱ ማለት እኔ የለውም ስልም ምን እንደሚያወሩ ምን እንደሚያደርጉ ምንም አውቀው ነገር የለም። ብቻው እንትን ላይ ቁጭ ብዬ እንደዚህ ነው ያለሁት እና አሁን ዝም ብሎ ደመ ነፍስ የሚነግር ነገር አለ አይደለ? እንግዳ ነገር እንደሆንኩባቸውና ትኩረት እንዳደረጉብኝ ይሰማኛል። በዚህ ጊዜ እንደ መባነንልና ኖ አለው እዚህ ነኝ ያለሁት እንደምታስቡት አይደለም በማለት ለማለት ፈልጌ ድሪ እላታለሁ ህፃኗን ማለት ነይ ብዬ እጄን ዘረጋለሁ። ተዘረጋ ህፃኗ እየተንገዳገደች ወደ እኔ እየመጣች ነው ወደ ቅፌ። ረስቻታለሁ። የዘረጋሁትን እጄን ረስቻለሁ። አሁን ትንሽ ውጥረት ተፈጠረ። በዚህ ጊዜ ይቅርታ ጠይቄ ቀጥታ መጋረጃ ለስካልሆነ እሷን ከፍቼ ወደ አልጋ ሄድኩኝ ማለት ነው። ሁሉን ነገር እነሱም ጨራረሱ። የሚያደርጉትን አለ እስኪተኙ ጠበቅኩ። ከዛ ቴፕ የድሮ ቴፕ ታውቃለህ? አዎ። ያንን የድሮ ቴፕ አድርጌ የሂሩትን ዜማ ከተትኩ ማለት ነው። እሺ። እና አሁን ነው እኮ የማየው ደራሲዎቹ ስማቸውን በኋላ ላይ ይዣለሁ አስታውሳለሁ። እዛ ዜማ ላይ ያሉት የዜማው ደራሲዎች በዝርዝር ስማቸው ተጽፏል። በዚህ አጋጣሚ ነው የሳሬ ደጋጎ ስራ መሆኑንም ያወቅኩት። እና ያንን ካሴት ነው በጣም የሰማሁት። ሲምፕሊ ምንድነው ልቆጣጠረው የማልችል ከፍተኛ ሐዘን፣ ከፍተኛ ናፍቆት፣ ከፍተኛ የሆነ ባዶነት፣ ከፍተኛ የሆነ ግራ መጋባት። ነገር ግን በዚህ ሁሉ ውስጥ ማቀው እሷን መልሼ እንዴት ነው የማገኛት? ልብ አድርግ፣ ያ ስልክ ቁጥር የለም። ስልክ ቁጥር ደግሞ በዚህ በቤት ስልክ ነው የምትደውለው። ሞባይል ኦልሞስት አልነበረም ይመስላል። የለም 81 ላይ ኦኬ። እና ስልክ ስትደውል የጎረቤት ስልክ ይሆናል እሷ። እኔም በዛን ጊዜ እኛ ጋር ስልክ አልነበረም። ቢኖርም እንደዚህ አውቶማቲካሊ እንትን ቢኖርም በአንድ ቀን የሚገባ አይደለም። መስመር ተፈልጎ አላቅም። አሁን እስከ ሌሊቱ 10 ሰዓት ገደማ ድረስ አንዳንዴ ቴፑን ጭንቅላቴ ላይ ያደርገዋል። ማንም እንዳያኝ እየተጠነቀቅኩ ማለት ነው። እና እዛ አልበም ውስጥ የነበሩትን ዘፈኖች ነው የምሰማው እየደጋገምኩ አንዳንዴ። እና ራስ ምታቴን ያቀልልኝ ነበር። እና በተለይ ይሄኛው እኔ እሱ ምኔን የፍቅር ጽዋ ተቃምሰን የኔና የሱ ልዩ ፍቅር ነበረው እኮ ሚስጥር። ፍቅርን የቀመሰ ይፍረደኝ የወደደ ሰው ካንቺ ወዲያ ፍቅር እያለ ገሸሽ አርጎኝ ገሸሽ አለ። የፍቅርን ጽዋ የቀመሰ እንደምን ዘንግቶት ረስቶት ነው ገሸሽ አርጎ ገሸሽ ያለው። አይዞሻለሁኝ እያለ ፈገግታ እያሳየኝ ይላል። እና የሷ ሂሩት በቀለ እንግዲህ እንዴት እንደምትዘፍነው አንብብ አስበው። እና እሱን ስትልቤ
በፍቅሩ ተንገብግቤ ወድጄ ዋለው በፍቅር ሌላ ልሻም ካንተ በቀር ወረት ይዞ ልሽሽ ማለቱ አዝኛለሁ በእውነቱ ከኔ ሌላ መመኘቱ ኮርቶ ይሆናል በውበቱ እያለች የምትለው። ከዛ የተወሰነ ሰዓት ተኛው። ማስታወቂያ ሚኒስቴር ሰራተኞች ሳይገቡ በፊት መድረስ አለብኝ፣ ቢያንስ 1 ሰዓት መድረስ አለብኝ ቢሮ። ለምን ስልክ እንደ ልብ የማገኘው እዛ ነው። አሁን ቢሮ ገባና ያንን ስልክ ቁጥሯን በግምት ማለት ነው እንዲህ ነበር በምታስታውሰው ያን እያዞርኩ ለማግኘት ነው። እና 12 ሰዓት ከቤት ወጣሁ። ይሄ በእኔ ህይወት ውስጥ ያልተለመደ ነው። ቡና የለ፣ ቁርስ የለ፣ የእናትን ጉትጎታና ጉትጎታ መስማት የለ። ወጥቼ የሆነ ሰበብ ፈጠሪ ቀጥታ ማስታወቂያ ሚኒስቴር ደረስኩ ማለት ነው። እንግዲህ ጠዋት ላይ እንግዲህ ዜና አስፈጻሚም አይደለም በዛ ሰዓት። አይደለሁም። የጠዋት ዜና ተረኞች ራሳቸው የሚወጡት 2 ሰዓት ነው። ዜና አንባቢው ቁርሱን አርበኞች በልቶ ነው ወደ ቤቱ የሚሄደው 2 ሰዓት። እኔ ገባው ማለት ነው። ገብቼ የስልኩ አጠገብ ያለው እንግዲህ የነ ዳሪዮስ ወንበር ነው። እሱ ላይ ተቀምጬ እደውላለሁ የለም። ያንን ድምፅ ነው የምጠብቀው። እመታለሁ ስልክ። ይሄ ይመስለኛል ወይ ከጅምሩ አስተካከለ ወይ 5 ቁጥር ያልኩት ስቀጠቀጥ ምን አለፋ ሰራተኛ መሆኑ ገባ። ማጋነን የለውም። ቢያንስ 40-45 ቁጥሮች ደውያለሁ። የለችም። ስልኩ አይሰራም ወይስ አይነሱም? በምን አውቃለሁ? ልክ ሊሆን አሉ። እኔ በጭንቅላቴ ላይ እንዲህ ሊሆን ይችላል እያልኩ ነው የምመታው። ኦነስትሊ ስልኳን በቃል ያላቀው 4-5 ከዛ ቁጥር ውስጥ የተወሰኑትን ላቅ እችላለሁ። አልመጣልኛል። ሰርዣለሁ። ነገርኩ። የማስታወሻ ደብተሩን በሙሉ ሰርዣለሁ። ከዛ በሰማይ ነፍሱን ይማረው አንድ የቅርብ ጓደኛ ነበረኝ። አሁን እሱ ወንድም በጣም ትልቅ ባለሀብት ነው አዲስ አበባ ውስጥ። በሰማይ ነፍሱን ይማረው በዚህ ዓለም በሕይወት የለም። እሱ ጋር ደወልኩ እና ነገርኩ ጭንቀቴን። እሺ መኪና ይዘና እና ቤቷ እንዲህ አካባቢ ነው፣ እንዲህ ስታወራ ሰምቻለሁ፣ የምትማረውም እዚህ ነው፣ ስለዚህ እንዞራለን ስለው አረ መጣው ምሳም ጋብዛለሁ አለ እና መጣ ዳኒ። እሺ ስራ አለኝ እንግዲህ ተመልከት። ስለ ስራው ምንም አላሰብኩም። አንደኛ እኔ ፍሪላንሰር ነኝ። ወጥቼ ከሱ ጋር ስንዞር ሰፈር ውስጥ እንገባለን። ላገኛት አልቻልኩም። መንገድ ላይ የማይሆን ወደ በቃ እሷ ነች ብዬ አምናለሁ። ይገርማል። አይደለችም። ከብዙ ልፋት በኋላ ምሳ በልተን በቃ ሪላክስ የምናደርግበት ቦታ ሄደን አንዳንድ ነገርም ፉትያል ዋቴቨር እስከ 11 ተኩል እስከ 12 ሰዓት ገደማ አጠገቤ ሆኖ አብሮኝ ሊያጽናና ይሞከረ፣ ሊያረጋጋ ይሞከረ። መጨረሻ ላይ ማታ ዜና ፋይል መሪ ነኝ እና አምጥቶ ማስታወቂያ ሚኒስቴር በር ላይ አወረደኝ ማለት ነው። ከዛ በድኔ ነው የምልህ በዚህ ዓለም ላይ ለምን ምሬት የለኝም። ምን አባቱን ስናንዱ ይሄ ህይወት አይነት ስሜት የለኝም። ግን ምንም ይሄ ሆሎ የሆነ ነገርነት የሚሰማኝ እና ወደ ዜና ክፍል ስል በሙሉ ማንም ሰው የለም። ስራቸውን ተቀርጸው ጨርሰው ምናምን አልቆ 1 ሰዓት ከምናምን ሆኗል። አልገው ሌሎቹ የሉም። ኤዲተሩ ብቻ ኃላፊነት ስላለበት ዳንኤል ወልደ ሚካኤል ይባላል። በመስኮት በቃ በአይኑ ይጠብቃል። ዜና ፋይል ታውቃለህ፣ አስቀድመ ገብተ ጨርሰን የተቀረጸ ነገር ነው 2 ሰዓት የምንሰጣቸው። ብዙ ጊዜ ከልምድ እንደጨረስን 5 ደቂቃ እንኳ 10 ደቂቃ ማክሲመም ቢኖረን ነው ጊዜ ለቴክኒሻኖች እንሰጣለን። ሰዓቱ የሄደ ነው። አሁን ስመጣ ምን ሆናል እንዴት ታርካለን ኢሬስፖንሲብል ነው በጣም እንደው ምናምን አለኝና ደግሞ ምንድነው አንዲት ልጅ ያለቀሰች የምትደውልሽ ልጅ አለች። በጣም ደጋግማ ደውላለች ይለኛል።
ኦኬ አንዳንድ ሰዎች ሞትንና ከዛ በኋላ ነፍሳችን እንደዚህ ስትሄድ ሰውነቴን አያታለሁ ይላሉ አይደለም? አንዳንድ ሰዎች ሲናገሩ ከሞት የተመለስን ሞተን ተመልሰን መጣን የሚሉ ማለት ነው። የተለያዩ ታሪኮች አሉ የሚጻፉ በዓለም ላይ እና ከዛ ነፍሴ ከላይ ተንደርድራ መታ በድን ስጋዬ ውስጥ ገባች ያኔ ብንናልኩ ይላሉ። ያ ስሜት የተሰማኝ ምን አልኩት እያለቀሰች መደውልሽ አለች አለኝ ደጋግማ ስለኝ ምን አለች ይሄን ቁጥር አስቀምጣለች ነው አለኝ። የሚገርም ነው። እና በቀጥታ በመስኮት ነው የገባሁት እና ስልኩን እጅ የተንቀጠቀጠ መታው። እሺ በትቻውን ይጠራል ታውቃለህ ይላል ይጠራል ሁለት ይጠራ ማለት ነው። እና ልቤ ያኔ ጠንካራ ነው እንዳሁን ቢሆን ከእድሜም ከምትለያየ ነገር አይችልም። እና ተነሳ ሶስተኛው ላይ ሄሎ ስል ሄሎ ይላል እስቲል የሚያለቅስ ድምፅ ነው። እና ስሟን የጠራሁት እና ምንም ነገር አልተባባልንም። ነገ 2 ሰዓት ሻርፕ እዚህ ማስታወቂያ በር ላይ እንድንገናኝ አልኳት ማለት ነው። እሺ ስልኩ ተዘጋ። ሰው ላይ ያስታውስ ይችላል። በረጅሙ የጋዜጠኛነት ህይወቴ ዜናን እንደዛለች አንብቤ አላውቅም። ዜና ማንበብ እንደዛን ቀን ደስ ብሎኝ አያውቅም። እንደዛን ቀን በተፍለቀለቀ እንደዛን ቀን የሚያደርገኝን ባሳጣኝ ሁኔታ ዜናው ላይ አልተራጠጥኩም። ማንም ልብ ሊለው አይችልም፣ ሊገምት አይችልም። ያ ዜና ለእግዚአብሔር ያቀረብኩት ምስጋና ህይወቴን መልሶ በእጄ ስለሰጠኝ በህይወት ለመኖሬ ለመገኘቴ ያቀረብኩት ምንድነው ይባለው ውዳሴ ነው። እንግዲህ ዜናው የሐዘንም እንኳን ቢሆን በነበረብህ አንደኛ ሃይላይት የሚባል ነገር አለ። ዜናዎቹን ታነብና ሃይላይት ታወጣለህ። በዜናዎች ውስጥ አንኳር ለምትላቸው ሃይላይት ታወጣለህ። ዋና ዋና ነጥብ ማለት ነው። አገባብህ፣ አተነፋፈስህ፣ አነባበብህ በእውነት ነው የምነግርህ ትልቅ ኮንሰርት ላይ ያ ሁሉ እንደ ማይክል ጃክሰን ያለ ኮንሰርት ላይ ገብተዋል። በሙዚቃ ሊቀውሱ የተዘጋጁ ራሳቸውን ሊስቱ ፈልገው የመጡ 100 ሺዎች 10 ሺዎች በታደሙበት ያንን የሚፈልጉትን ሙኖክ ስትዘፍን ምንድነው ሊሰማው የሚችለው? የማይክል ጃክሰን እንደዚህ አይነት ስሜት ነው የነበረኝ። በዛ ሁኔታ ያ ነገር አለፈ እና ከልጅቷም ጋር ብዙ ርቀት ሄድን እና በኋላ እሷ ሚዲያ ውስጥ በእኔ ተጽዕኖ ገባች ማለት ነው። የኮሜርስ ግራጁዌት ነበረች ያኔ እየተማረች ነበር። ከዛ ከአንድ ዓመት በኋላ ነው ግራጁዌት ያደረገችው። ግን ወደ ሚዲያ መጣች። ምክንያቱም ያው ብዙ መንገድ ወሰድኳት ማለት ነው እና ፕሬስ ላይ አንድ ጽሑፍ እንድታወጣ ሆነ። ጽሑፏ በጣም አከራካሪ ሆነ። ለሳምንታት ብዙዎችን ያወያየ ሆነ ማለት ነው። በጣም ንግግር የምትችል ልጅ ነች። በኋላ ላይ የሚዲያ ህይወቷ ከፍተኛ ደረጃ የደረሰና አሁን ምናልባት እንደምሰማው ከሆነ ሌላ ቦታ ሌላ ስፍራ የምትገኘው። ዋናው ነገር አሁን ያነሳው ምክንያት ምንድነው? ያን ጊዜ የተሰማኝና ከዛ በኋላ የሆነው ነገር በሙሉ በዚህ በሳሌ ደጋጎ ሰርክ ሰፈሪ ውስጥ የማያቸው ከእንደምናደሩ በስተቀር የተለየ እና ታዋቂ ኢትዮጵያዊ ከመሆናቸው ባለፈ በእኔ ህይወት ውስጥ እንደዚህ አይነት ቀጥተኛ ህመሜን አስቀድመው አውቀው ለዛች ለት የሆነ ዘንድ ግጥም ጽፈው በሂሩት በቀለን በመሰለች ያዘፈኑልኝ መሆኑን ማቀው አሁን የሚገርም ነገር ነው። እና ከዛ ስሜቴ ጋር ይሄ ዘፈና ሌሎችም አሉ በነገራችን ላይ እና ይሄ የወደደ ይፍረደኝ የሚለው ዜማዋ ለኔ ልዩ ቦታ አለው ማለት ነው። አልችልም አሁንም ድረስ ሰማ። እና አድማጮቻችን ሊያዩት ይችላሉ። አንዳንድ ነጥብ ስለ ሂሩት እናንሳ። እሺ፣ ሂሩት በቀለ
በሰማይ ነፍሱን ይማረውና የገነነው መኩሪያ አንድ ጽሑፍ ጽፎ ነበረ። ጽሑፉ ስለ ሂሩት በቀለ ወደ ዘፈን ዓለም ወደ ሙዚቃው ዓለም እንዴት እንደመጣች ይጻፈው ነው እና እኔ መቼም ተስፋዬ አበበን ምን ብዬ እንደምጠራቸው አላውቅም። ሊቪንግ ሌጀንድ ናቸው ተስፋዬ አበበ። በነገራችን ላይ ተስፋዬ አበበ የፖሊስ ኦርኬስትራ ባልደረባ ነበሩ። እንደውም በጣም የታወቁ የግጥም ጸሐፊ ናቸው። የዘፈን ግጥም በጣም የሚገርሙ ስራዎች አሏቸው። ብዙ ዘፋኞች ጋር ራሷ ሂሩት ጋር አይን አይችልም የሚለው ስራቸው በጣም የሚገርም ነው እና በጣም የተዋጣላቸው በአለማየሁ እሸቴ ሙዚቃ ውስጥ በየሙዚቃው እንጃ ሙሉ ቀንም ውስጥ አሉ መሰለኝ። በአጠቃላይ የተከታታይ ትውልዶችን ስሜት የገሩ ወይም አቅጣጫው ምንም ነገር ልትችላቸው በጣም ሊቪንግ ሌጀንድ ናቸው። ተስፋዬ አበበ በብዙ መለኪያ የተለዩ ሰው ናቸው እና እርግጥ የተለያዩ ሽልማቶች፣ አድናቆቶች እንደዚህ ሲያገኙ ሰማለሁኝ። ከዛም ባለፈ ተዋናያኖችን በማሰልጠን አማተር ተዋናያኖችን ያሰለጥናሉ በግላቸው እና በኋላ ላይ ስትሰማ የእሳቸው ውጤት ናቸው የሚባሉት ብዙውን መጥቀስ አያስፈልግም። እነ ፍቃዱ ተክለማርያም መጥቀሱ ብቻ ይበቃል። እና ፍቃዱ ተክለማርያምን የመሰለ ሌጀንደሪ የመድረክ ሰው የፊልም አክተር ማለት ነው፣ የድራማ አክተር እሱን የመሰለ በጣም በብዙ አስሮች የሚቆጠሩ የኪነ ጥበብ ሰዎችን የፈጠሩ ናቸው። በሙዚቃ ውስጥ ያላቸው ሚና ደግሞ በእውነት ለብቻው ተቀምሮ አሁን ለምሳሌ ብዙ ሰው መጽሐፍ ይጽፋል አይደለም? መጽሐፍ ሊጻፍላቸው ባዮግራፊያቸው ሊሰራ ከሚገቡ ጥቂት ኢትዮጵያውያን አንዱ እሳቸው ናቸው። ነገር ግን ጸሐፊ ይፈልጋል። ባዮግራፊ እችላለሁ ብለህ የምትሰራው ነገር አለ፣ ከባድ ነገር ነው። ብዕር ይፈልጋል እና ታሪክ ቀማሪነት ይፈልጋል። እሳቸው የሚነግሩ ጥሬ የህይወታቸውን ነው የሚነግሩ። ያንን ግን አደራጅቶ መጽሐፍ የሚችል ያንን አስገራሚ የሆነ ህይወታቸውን መጽሐፍ ላይ ልብ የሚሰውጥ አድርጎ መጽሐፍ የሚችል ብዕረኛ መሆን አለበት። ዝም ብሎ ኢንተርቪውን እንዳለ ማቅረብ አይደለም። በጣም የሚገርሙ ሰው ናቸው። ሊቪንግ ሌጀንድ ናቸው ተስፋዬ አበበ እና የእሳቸው ስራ በጣም አለልን ነው እና ሂሩት በቀለ ወደ ሙዚቃ የመጣችው በአጋጣሚ ነው። ዓመተ ምሕረቱ እንግዲህ ወደ 1950 ነው የምትሄደው። በጣም ሩቅ ጊዜ ነው የምትሄደው እና ገነነውም ጽፎታል። ያንን እኔና ደረጀ ኃይሌ በሬዲዮ አቅርበነዋል እና ብዙ ሰው ይደገም እያለን ደጋግመን አቅርበነዋል። እና አንድ ጓደኛዋ ነው በዛን ጊዜ ምድር ጦርና ክቡር ዘበኛ በየዓመቱ በሚደረገው የሙዚቃ ውድድር አሸናፊነትን የሚቀያየሩ ናቸው። ለምን ያልክ እንደሆነ ክቡር ዘበኛ ጥላሁን ገሰሰ አለው፣ ብዙነሽ በቀለ አለችው። አየህ፣ ምድር ጦር ሂሩት በቀለ አለችው። ሂሩት በቀለ ምድር ጦር የተቀጠረችው አንድ ፈተና ዘፋኝ ለመቀጠር አንድ ጓደኛዋ ተመዝግባ ለፈተና ስትመጣ አብረን እንሂድ ብላት ነው የመጣችው። አልተመዘገበችም። የጨርቆስ ልጅ ናት እና አባቷን በልጅነቷ ያጣችና የእናቷ ልጅ ናት። በቃ እናቷ ናቸው ያሳደጓት። አያቷ የአባቷ እናት፣ ሁለት እናቶች ናቸው ያሳደጓት። እና ትመጣለች። እንዴት እንደምታመራ አስባት እንግዲህ። ያን ልጅ ናት እና ያችኛዋ ስትፈተን አንቺ ስለምን አትፈተኝም ብለው ጠይቋት ነው። እሷም በአጋጣሚ ተፈተነች፣ አለፈች። ያችኛዋ አላለፈችም። የሚገርም ነገር በዛን ጊዜ በጣም አይናፋር ነበረች ሂሩት። ስለዚህ ከተቀጠረች በኋላ ሰው ብዝት ሲል ይከብዳት ነበረ እና ምሳ እንብላ ይሏታል። ከበባውን ስለማትፈልግ እኔ ምግብ አልበላም አለቻቸው። በዚህ ሁኔታ ምድር ጦር ተቀጠረች ማለት ነው። እሺ። እና ምድር ጦር ተቀጥራ
የመጀመሪያ ዘፈኗ የሐር ሸረሪት ነው የሚል ነው። በጣም ተወዳጅ ሆነ ማለት ነው። እና በዚህ ንጉሱም ትኩረት በሚሰጡት የዓመታዊ ውድድር ላይ ምድር ጦር ይሄን አቅርቧል። አሁን ሰው የሌለው ማን ነው? እንደዚች አይነት የአይን ማረፊያ የሆነ እንደ ምንጯ ኮለል ያለ ድምፅ ያለው ከያኒ ፖሊስ የለውም። አሁን እነ ብዙነሽና እነ ጥላሁን ገሰሰ እንደ አንበሳ በሚጎማለሉበት መድረክ ላይ ምድር ጦርን መመሰጥ ቻለ ማለት ነው። የሐር ሸረሪት የምትሰሪው ቀን ከሌት ይሄንን ስትጫወት ታዳሚው ተደመመ። ምድር ጦር ዝናሩን ነቀነቀ። ይልሻናል ደግሞ ያን ጊዜ ጄኔራሎችም ገብቶበት ነበር። አሁን ፖሊስ ውይይት አድርጎ ይችን ቡጥ ድምፃዊ ከምድር ጦር ለመስረቅ ወሰነ ማለት ነው። እና ይህንን ታሪክ በተመለከተ አዋዜ ላይ ገብተው ፈልገው መስማት ይችላሉ ታሪኩን። ኤኒዌይ ፖሊስ ሰረቃት። ሂሩትን አገቷት። ሂሩትን ከእናቷ ቤት በሌሊት ተሰርቀው ተስፋ ያበበ ነበሩ ከፈጥኖ ደራሽ መቼ ኃይሎች ጋር በመሆን በጨረቃ ሌሊት ተሰርቀው በሩን አንኳኩተው ይዘው አጠፉ። ባይገርምህ ታሪኩን ማዳመጥ ይችላሉ። ኔልሰን ማንዴላ እዚህ ኢትዮጵያ ውስጥ መጥተው ጠመንጃ አፈታትና አገጣጠም ሊማሩ ማለት ነው። እሺ ሞንስተሩን አሰቃቂውን አፓርታይድ ግንባር ላይ ተኩሰው ሊወድቁ ትውልድ እሳቸውን ተከትሎ እንዲታገል ለማድረግ የመጀመሪያ ቃታ የሳቡበት አገር እዚህ ኢትዮጵያ ነው። ይሲ ኢትዮጵያ ነው። እና ያን ጊዜ የፈጥኖ ደራሽ እሳቸው ለልዩ ጥበቃ ባረፉበት በነበሩበት ቤት እዛ ውስጥ ነው እሷን ያስገቡት። ለማንኛውም 3 ወር ምድር ጦር ፈለጋት፣ አሰሳት። እስራኤል ሀገር የሰለጠኑ ወፍ ከሰማይ የሚያወርዱ ኮማንዶዎቹን አሰማራ። የሚገርም ፖሊስም እንዲሁ እስራኤል ሀገር የሰለጠኑ ኮማንዶዎች አሉ እና ለመጫረስ ዝግጁ ነበሩ። ይገርማል። እኔ እንደውም አንዳንዴ የታሳስ ግርግሩ ባይመጣ ኖሮ ሂሩት በምድር ጦርና በፖሊስ መካከል በአገሪቱ ውስጥ ከፍተኛ ጦርነት ታስነሳ ትችል ነበር። ሂሩት እንደዚህ አይነት የቆመጠጡ ኮማንዶዎች፣ የጦር ሰዎች ሊዋደቁላት የተዘጋጁ ከያኒ ነበረች። ከዛ መጨረሻ ላይ እንደውም የፖሊስ በአመቱ ማለት ነው ውድድር ላይ ፖሊስ ይዟት መቅረብ ነበረበት እዛ መድረክ ላይ ይህንን ዘፈን ይዛ ማለት ነው። በዛን ጊዜ ምድር ጦር ደግሞ ወሬው ደርሶታል። የብሔራዊ ቲያትርን መግቢያ ምናምን በሙሉ ቅድም ባልኩ እስራኤል ሀገር የተማሩ ኮማንዶዎች እና አጋዥ ወታደሮች ምናምን ክትትል ያደርጋሉ። ፖሊሶች እንዴት አድርገው ብሔራዊ ቲያትር ያስገቧት? ቤት በኩል ትገባለች። ይህንን እናቶ ተስፋ ያበበ ቴሌቪዥን ላይ ቀርበው ነው መናገር ያለባቸው። አሁን ለካ ፖሊስ መክሯል፣ ገብቷል። እነዚህ ፊታቸው የተመጠጠ አንዳንዶቹ ሪዛም የሆኑ ቶስካኖ የሚያጨሱ የፖሊስ ኦፊሰሮች ምን ብለው ወስነዋል? እዛ እንዴት እንደሚያስገቧት ተጠበው ጨርሰዋል። ምክንያቱም ጦሩ በየበራ በሩ እንደሚጠብቅ ያውቃሉ። ሂሩትን ከታዳሚ ጋር አስገቧት። ዝግጅቱን ለማየት ከሚገባው ህዝብ ጋር አለባበሷን ቀይረው ፊቷን ምናልባት ነጠላ አስለብሰዋት ማለት ነው። እና ፕሮባብሊ ደግሞ እነዚህ እስራኤል ሀገር የተማሩ ኮማንዶዎች
ግራና ቀኝ ጠባቂዎቿ ሳይመስሉ ምናልባት አንዱ ጋቢ ለብሶ ዝም ብሎ እንዴት ነው ልጃቸው ለሄን ዘፈን ላሳይ ብላ ለዓመት በዓል ይዛቸው የመጣች አንድ አጎት መስለው ማለት ነው። ራሳቸውን ቀይረው ሰልፍ ተሰልፈው ይዘው አስገቡ። ገብተው ቦታ ይዘዋል። ታዳሚ ውስጥ ናቸው ያሉት። ምድር ጦር መግቢያ በሮቹ አለ አይደለ? እዛ ላይ አለ። አሁን መድረክ ላይ ያለው አስተናጋጅ ከዚህ ቀጥሎ የፖሊስ ኦርኬስትራ በድምፃዊት ሂሩት በቀለ የሐር ሸረሪት የሚለውን ዜማ እነሆ ይዞ ይቀርባል አይልም? ዋት እንትኖቹ የምድር ጦር ሰዎች ማለት ነው። የታለችና የቱ ጋር ከመድረኳል ቤት በኩል ገብታ ዘግቷል። በእንትኑ ጉድ ብለው ይጠብቁልሃል። እና ሙዚቃው ይላል። ከዚህ ውስጥ ሂሩት የሐር ሸረሪት እያለች ወጣች። ኦ ጋድ! አሁን አንተ ማሰብ ያለብህ ይሄ ከፍተኛ ኦፊሰሮች የበላይ አዛዦች ጭምር ጨጓራቸው የተቃጠለበት ነገር ነው። እነዛ ኮማንዶዎች ደግሞ ይሄን ነገር ማክሸፍ አለባችሁ ተብለው የመጡ ናቸው። ስለዚህ ምን ማድረግ አለባቸው? መድረክ ላይ እኔ እየሰራች ነው። በዚህን ጊዜ ፖሊስ መቼም ዘዴም ያው ፖሊስ ነው አሉ እሳቸው ናቸው። በደንብ እያስታወስኩት አይደለም። ሰው ያንን ፕሮግራም ገብቶ መስማት አለበት ዳኒ። እና እሷ ይሄንን ዜማ ታሰማለች። አሁን የምድር ጦር ኮማንዶዎች ምን አሉ? ኦኬ እንደምንም ገብተሻል፣ እኛ ፍቅርበት መንገድ የለም፣ ከታለናል፣ ድጋሚ ግን አንታልልም። ስለዚህ ቤት ትወጣለች ብለውም በራቸውን ዘግተው ጉድና ያለን ብለው ተዘጋጅተዋል። መቼም ፖሊስ ነው ዘዴ አይጣም ነው የሚሉት እሳቸው። ልክ ሙዚቃው እያለቀ ባለበት ሰዓት ላይ ድርግም አይልም መብራቱ ድርግም አለ እንትሉ እዛ አዳራሽ ውስጥ ድርግም ሲል ወዲያው ማይክሮፎኑን ብድግ አድርጎ አንድ የፖሊስ ሰው ነው አሉ። ማይክሮፎን ብድግ አድርጎ ተመልካቾቻችን ተረጋጉ፣ መብራት ጠፍቶ ነው፣ ከጥቂት ደቂቃ በኋላ ይመለሳል፣ ተረጋጉ ይላል። በዛ በጨለማ ውስጥ በዛ ሰዓት እነዛ አጎት መስለው ጋቢና ካቦርት ለብሰው የገቡ ተላላ የሚመስሉ ኮማንዶዎች የፖሊስ ከመድረክ ላፍ አድርገዋት ተሸክመው ኦሬዲ ወጥቷል፣ ካዳራሽ ወጥቷል። እና ልዩ ትእዛዝ ነው ይዘው የመጡት። ማንም ሰው ወደ ሂሩት ከተጠጋ በሉት ተብለዋል። እና በነገራችን ላይ ወታደር ቆም ሲል መቆም ነው ዳኒ። ትእዛዝ አላቸው። ከዛ እሷን አድርገው መኪና ውስጥ ሊገቡ ነው። ምናልባት እንግዲህ አምቡላንስ ይሆናል ይዟት የመጣው አይታወቅም። አሁን እየሄዱ እያሉ ቀደም አልኩ እነዛ አጎት የመሰሉ ሰዎች አሉ። አንዱ ተላላይ ላይ ብጤ ሂሩትን ሲያይ ነፍሱ ከስጋው ልትላቀቅ ማለት ነው። ሂሩት እያለ ወደ እሷ ይሮጥላል። ዳኒ ወደቀ። ምን እንደመጡ አላወቅም። ጣሉት ዳኒ። ብዙ ደቂቃ ራሱን ያቀመልኩት ሰውየው ምንድን ነው? አድናቂዋ ነው ማለት ነው። ምንም ጥያቄ እነሱ ይናሉ። ወደ እሷ የሚመጣ ሰው ካለ በሉት ነው የተባሉት። ምክንያቱም እነሱም ራሳቸውን ቀይረው ነው የቀረቡት። ሊያውቁት አይችሉም ያንን ረጅም ለንጋጣ ሰው ምን እንደሆነ። አድናቂ መስሎ ሊመጣ ይችላል ክቡር ዘበኛ ኮማንዶ። ስለዚህ ጣሉት እና ሰውየው ምን እንደደረሰበት ያወቀው እነሱ ምናልባት እሷን የወሰዱበት ቦታ ከደረሱ በኋላ ነው። እና እንዲህ አይነት ታሪክ አላት። እኔ በጣም እርግጠኛ ነኝ የታሳስ ግርግሩ ባይመጣ ኖሮ ምድር ጦርና ፖሊስ በጣም የከፋ ነገር ነበር የሚደርሱት። እና ሂሩት በቀለ እንግዲህ በዚህ ደረጃ ሁለቱን ሀያላን ሚሊታሪ ክንፎች የድሮ ፖሊስ ብቻ አይደለም ያለው፣ ፈጥኖ የሚባሉ ነበሩ። የድሮ ተማሪዎች ፈጥኖን ያውቁታል። ይሄ ረብሻ ምናምን ሲፈጠር ሁከት በታኝ ነው።
ፈጥኖ በጣም ይትፈራል። ስለዚህ በእሷ ጥበቃ ዙሪያ ፈጥኖ በአፈናውም ሆነ በጥበቃው ፈጥኖ ነው ያለው እና እነዚህ ኮማንዶዎች ናቸው። በመጨረሻ ብታምን ባታምንም ፖሊስ ሂሩትን የእሷ አደረጋት ማለት ነው። 35 ዓመት ሙሉ የፖሊስ ኦርኬስትራን ስሙን ስታስጠራ ሀገሯን ፍቅር ብቻ አይደለም የኢትዮጵያን ሰራዊት ወታደር በሷ ደረጃ ግርማ ያላበሰ ታሪኩን የዘመረ ከያኔ የለም። ዘሟል ጎራዴው ስጡት ያንን ጀግና ጎራዴ ስላችሁ ደጋግሞ ድል ማድረግ ልምዱንም ማውቃችሁ ውርደታችን አንቦ ጠላትን የሸኘው የሀገሬ ጀግና አልበገር ባይ ነው ዘሟል ጎራዴው። እንዲህ አይነት መዓት የጦሩን ገድል የሚዘምሩ ዜማዎች አሏት። ጦር ግንባር ድረስ ሄዳ በመጫወት የታወቀች ነች ሂሩት እና ያንን ፕሮግራም እንዲያዳምጡት ጋብዛለሁ። ሂሩት በሰማይ ነፍሷን ይማረው ይቺ ታላቅ ድምፃዊ በኢትዮጵያ ባልሳሳት በ1986 ነው ከመድረክ የተለየችው እና ወደ መንፈሳዊ ሕይወት የገባችው ማለት ነው። ሂሩት የ7 ልጆች እናት፣ የ10 የልጅ ልጆች አያት፣ እንደዚሁም ደግሞ ተመሳሳይ 7 ልጆች ይመስለኛል የልጅ ልጅ አይታለች። እግዚአብሔር ፈቅዶላት ብዙ ትውልድ አይታለች። እድለኞች ናቸው። ሂሩት የተወለደችው በኢትዮጵያ መስከረም 28 1935 ነው እና ቅድም እንዳልኩ በእናቷና በአባቷ እናት እጅ ነው ያደገችው። አባቷ ሌተና በቀለ ክንፉ በልጅነቷ ነው የሞቱት። ተናኝ ወርቅ መኮንን እማዋ እሳቸው ናቸው በፍቅርም በዲሲፕሊንም ከባለቤታቸው እናት ጋር በመሆን ቀጥተው ያሳደጓት። ቄስ ትምህርት ተምራለች ሂሩት። ታውቃለህ፣ እኔም ቄስ ትምህርት ተምሬያለሁ። በእኛ ጊዜ ነበረ፣ ያው በእናንተ ጊዜ አልነበረም። እና እኔ ቄስ ትምህርት ቤት እስከ መልእክተ ዮሐንስ መቁጠር ድረስ ደርሼ ነበር። ግን ትምህርት አርፋጅና ፎርፌ የሚባል ነገር አልሄድም ነበር፣ አልወድም ነበረ እና ሁል ቀን ትዝ የሚለኝ ግዕዝ ነውና አላስታውሰውም። ሁሌ እምባዬ ባይኔ ግጥም የሚለው ልንለቀቅ ስንል ቄስ አታለል የሚባሉ ነበሩ መምህራችን። ቃሉን አላውቀውም፣ ግን ከመለቀቃችን በፊት የኔ ጎረቤት የሆነ እኔን የሚወዝ ወንድሜ ነው እና እሱ ዳዊት ደርሶ ነበረ እና እሱ ወጥቶ የሚያነበው ልክ እንደ ኢትዮጵያ መዝሙር የሚያቀርበዋል። እሱን ብለን ነው የምንወጣው። እሱ ፖይንት ላይ ስንደርስ ራሴን አላቅም፣ በደስታ ልንለቀቅ ነው እና ግን ለእግዚአብሔር ስማት ይላል። እስመ ላለው ምሕረቱ እንላለን። ገብቶሃል? አላውቀውም እሱ የሚለውን እንደዚህ ይላል። እስመ ላለው ምሕረቱ እንላለን። ከዛ ዘቦኔ እንደዚህ የሚል ነገር አለው። እሱን ካልን በኋላ ወደ ቤታችን እንሄዳለን ማለት ነው። እንግዲህ ከዛ በኋላ ነው በ8 ዓመቴ ነው አንደኛ ክፍል የገባሁት ህዝባዊ ሰራዊት ማለት ነው። በ7 ዓመቴ ላይ ወድቄ ማለት ነው እና በ8 ዓመቴ ነው የገባሁት። እሷ እንግዲህ ቄስ ትምህርት ቤት ተምራለች። እንግዲህ እስከ ዳዊት መድገም ደርሳለች ማለት ነው። ከዛ አድቬንቲስት ስኩል የሁለተኛ ደረጃ ትምህርቷን አጠናቃለች። ከዛ እንግዲህ በ1950 ዓመተ ምህረት ነው የመጀመሪያ ዘፈኗን ቅድም ያለውን የሐር ሸረሪት የተጫወተችው። ምድር ጦር ኦርኬስትራን የተቀጠረችው። በኋላ ላይ ያው እንግዲህ ፖሊስ አፍኖ ወሰዳት ማለት ነው እና ለሙሉ ፍልሚያ ተዘጋጅቶ ከምድር ጦር ነጥቆ አስቀራት ማለት ነው። የሂሩት ታሪክ እንግዲህ ይሄ ነው። ሌሎችንም ዘፈኖቿን እናነሳለን። ቅድም ስነግርህ ይሄ በተለይ በ1981
ያወጣቸው አልበም በእኔ ህይወት ውስጥ ልዩ ትርጉም እንዳለው ነግሬሃለሁ። ያው እና እዛ ውስጥ ያሉ ገጣሚዎች ተስፋዬ ለሜሳ፣ ሳህሌ ደጋጎ፣ ተስፋዬ አበበ እንደዚሁም ሶስና ታደሰ ናቸው። በተጨማሪም ራሷ ሂሩት የሱዳንኛ ዘፈን አላት የሚል ላይ አላት። ግጥሙን እዛ ግጥም ላይ የእሷ ስም ነው ያለው። እንደዚሁም ሌላ ሁለተኛ ዘፈን እሷ ግጥሙ የእሷ እንደሆነ ይጻፍበት አለ። እና ሶስና ታደሰን ስናነሳ በጣም የምትገርም በጣም እንደናበበ መለሰ እንደ ጸጋዬ ደቦጭ ነው እንደነሱ እንደ ብዙዎቹ ገጣሚዎች ትልቅ ቦታ ያላት የዘፈን ደራሲ ናት። እና በብዛት የአስቴር አወቀን ዜማዎች እንደተጫወተች ነው የሚነገረው። እና ለሂሩት እንደዚሁ አያሌ ዘፈኖች ሰጥታታለች። ከነሱ ውስጥ አንዱ እንደ ገበቴዋ የሚለው ነው። ይሄ እንደ ገበቴዋ የሚለው የሂሩት በቀለ ስራ በብዛት በቀደመውም ሆነ አሁን ባለው ትውልድ የሚደጋገም ዜማ ነው። በጣም ልዩ ትርጉም ያለው ዜማ ነው እና በስነ ቃልም ደረጃ የሚገርም ነው። እንደ ገበቴዋ እኔ ያለችው ይገርማል። ገበቴ ታውቃለህ? ይሄ እህል የሚበላበት እንትን ነው አይደል? ገበቴ ልክ እንደ ብረት ድስትን በለው ገበቴ እንደዚህ መቀመጫ ወይም ክብ የሆነ ወይም አራት ማዕዘን አይደለም። ሲቀመጥ ዝርፍጥ የሚል ነገር አይደለም። ይሄ እንዴት ነው ከጎኑ ጠበብ እያለ የሚመጣው ወደ መቀመጫው ጎኑ ሰፋ ያለ እንደ ጉንጭ ሰፋ ያለ ሆነና ጠበብ የሚል መቀመጫው ማለት ነው። እና ሁሉ ቀን እንደሱ አይነት ነገር ነው። እና ውሃ ስታስቀምጥ እሱ ላይ ውሃ ሲቀመጥ ውሃው እንዲቆጭ ውሃው ምን ይሆናል? አይዋልልም። ወደ ግራ ወደ ቀኝ ወደ ግራ ሄዶላል ባላንስ ስለሚያደርገው። እና እንደ ገበቴ ውሃ አይኔ ይዋልላል፣ አንተን ያጣሁለት ሆዴ ይሸበራል፣ መንፈሴ ይረካል አብረኝ ስትኖር፣ እንደማልሰለችህ አድርጎኛል ፍቅርህ። ከቤት አጠገብ አለፍ ያልኩ እንደሆን እፈልግሃለሁ ጣል አድርጌው አይኔን፣ እንደ ክት ልብሴ አስብልሃለሁ፣ አንዳንዴም ሳገኝህ በደስታ ውላለሁ። የመስቀሎ ፋይሉህ የጸደይ ጠባቂ፣ ጠፍተህም ብቅ ምትል ሲያዩህ አስጨናቂ፣ መኖሪያ ሳታጣ ቤት እንደሌለው ሰው በልቤ ላይ ጎጆ መቀየስ ምን ነው? እኔ በስነ ጽሑፉ ራሱ እጅግ በጣም የሚመስጠኝ ግጥም ይሄ። በነገራችን ላይ አረሳምኔ በቀላሉ ነው የምነካው በስሜት እና እነዛ ነገሮች የእድሜ ሴዲመንት የእድሜ ክምር አያስረሳኝም፣ አያደበዛቸውም። እና አንዳንድ ቀን ችግሬ ህፃንነቴን በእነዚህ በፎርሜሽን እድሜዎች አሉ አይደለ እና የሚሰሙኝ ነገሮችን አይጠፉም። እድሜ የህይወት ውጣ ውረድ ገለመሌ 58 ዓመቴ ነው፣ ግን ሊያጠፋቸው አይችልም። እና ሳስታውሳቸው ትኩስ ናቸው። ልክ እንደ ትናንት ነው፣ እንደዚህ ከ10 ደቂቃ በፊት እንደሆነ ነው የማስታውሳቸው። እና ልዩ ትርጉም ይሰጠኛል። እና ህይወቴ ወደ ውስጥ ደስተኛ ነኝ። በጣም ወደ ውስጥ እጅግ በጣም ይመስጡኛል። በጣም ነው የምደሰተው። እና ይህንን ለምሳሌ ስም መጥቀስ አያስፈልግም። ልጅ ሆነን ሰፈራችን ውስጥ ማለት ነው የሰፈር ጨዋታ ፈጣሪ ነኝ እኔ። የጨዋታው አይነት ብዙ ነው እኔ የማላውቀው። ሌባና ፖሊስ በለው፣ ፔፕሲ በለው፣ አባሮች በለው፣ ምን በለው አድርጋ አስታውሳለሁ። አንዲት የአረብ ክልስ ልጅ ነች። እኛ ሰፈር ዘመዶች አሏት። ከእሷ ከከተማ ነው የምትመጣው። እኛን ፈልጋ ትመጣለች፣ ይህን ጨዋታ ለመጫወት ማለት ነው። እና ከኔ ጋር ነው የምትሆነ እና እሷ ቡድናን በቃ ከኔ ጋር ከሆነች ኳስ ተወርውሮ አይመታንም፣ አትይዘንም። እና በጣም አካባቢው ቀውጢ ስለሚሆን አንዳንድ ጊዜ ወላጆች ጋቢ ለብሰው ተለቅ ልጆች ዳር ተቀምጠው እንደ እግር ኳስ ሜዳ ያዩናል ማለት ነው።
በጣም ነው የሚገርመው። በዚህ መሃል አንዲት ልጅ አለች። ታውቃለህ ኢትዮጵያኖች የኢትዮጵያን ውበት በእውነት እኔ በህይወት ዘመኔ ሁሌ የሚገርም ነው። ያ የደቡብ አፍሪካ ኤስኤቢሲ የሚባል ቴሌቪዥን ጣቢያ ያለው ሰውዬ ነው እንዲገባኝ ያደረገው። እንደዚህ አድርጌ እንደሱ ማስቀመጥ አልችልም ነበር። እና እሱ ምንድን ነው ያለው? ኢትዮጵያ 60 ሚኒትስ የሚባል ፕሮግራም ነበረው በኢትዮጵያ 97 ዓመተ ምህረት አካባቢ ነው። እንደውም ኢትዮጵያ ውስጥ ያኔ ምርጫ ታስታውሳለህ። እሱ ሊደረግ አካባቢ ፕሮግራም እዛ ኤስኤቢሲ በዲኤስቲቪ ላይ ነበረ እና ሳይ እዛ ደቡብ አፍሪካ የኢትዮጵያ ጉዳይ ፈጻሚ ሆኖ አንድ ሴት ነበሩ፣ ስማቸውን አላስታውስም። እና ይሄ ጋዜጠኛ የጠየቃቸው ጥያቄ ምንድን ነው? አዲስ አበባ መጥቶ ለብዙ ቀናት አዲስ አበባ ፋሽኔብል ካፌዎች በራፍ ላይ በመቀመጥ ሳይሰለች የሚያየው ነገር የኢትዮጵያኖችን ፊት ነበር አላቸው። ልብ ብለዋል። የኢትዮጵያኖችን ፊት ነበር የማየው፣ ፊት ገጽ። እና እዛ ቁጭ ብዬ ሳይ ምንም የማይወጣላቸው ካውኬዥያን የሚመስሉ ኢትዮጵያን አሉ አለ። የአውሮፓ ገጽታ ያላቸው ኢትዮጵያን ያልፋሉ አለ። ሞንጎሊያ የሚመስሉ ኢትዮጵያን ያልፋሉ አለ። የቻይና እንደዚህ ቻይና ልትላቸው የምችላቸው ያልፋሉ አለ። ይሄ ሜዲትራኒያ አካባቢ ያለ ህዝብ፣ ዌስት አፍሪካ የሚመስል ህዝብ ገብቷል። እኔም እንግዲህ አለፍ ይሆናል በፊቱ በኩል የዛን ቀን ማለት ነው። ሌላ ይሄ ጠይም ቫራይቲ ዋላት ምን ብሎ ጠይቃት። እዛውን የተረዳሁት አዲስ አበባ ውስጥ የተረዳሁት ኢትዮጵያ ውስጥ የዓለም ፊት መኖሩን ነው አላት። ልብ ብለሃል? የዓለም ፊት አየሁኝ ኢትዮጵያ ውስጥ። ኢትዮጵያዊ ነው ቻይናዊ ነው የሚመስለው፣ ቻይናዊት ነው የምትመስለው፣ ሞንጎሊያ ነው የምትመስለው፣ ጃፓናዊ ነው የምትመስለው። ኢትዮጵያዊ ነው ኢትዮጵያዊት ናት፣ አውሮፓዊ ነው የምትመስለው፣ ህንዶች ይመስላሉ፣ ጥቁር አፍሪካ፣ ናይጄሪያ፣ ኡጋንዳ፣ ኬንያን ይመስላሉ። ነጭም ቢጫም ጥቁርም የዓለም ፊት ነው የሚያልፈው። ኦልሞስት ተመሳሳይ ፊት አላገኝም። ቫራይቲው ድብልቁን ያለው በዛን ወቅት አምባሳደሯ ማናቸው ጉዳይ ፈጻሚዋ ለማስረዳት ሞከሩ። እንግዲህ የኢትዮጵያ ህዝብ አመጣጥ እዚህ ከዚህ እንዲህ ነው እንደዚህ ምን ነገር ለማለት ሞከሩ። ኤኒዌይ ግን እውነት ነው። ይሄ የሚገርም ነው። በቤት ውስጥ ታየዋለህ እንዲህ አይነቱ የመልክ ልዩነት። በገዛ ቤት በወንድም በእህቶች መካከል ይሄ ልዩነት ያለ እና ይሄ የሚገርም ነው። እና እኔ ኢትዮጵያ በጣም የምትገርም እስከ ዘላለም የምትገርም ሀገር ነች ብዬ ነው የማስበው። እና ብዙ የሚያስገርሙ ነገሮች አሏት። እና በዛ በልጅነት ጨዋታችን ውስጥ አንድ ስሟን የማልጠቅስልህ ካውኬዥያን የሚለው ውስጥ የምትመደብ ልጅ አለች። የውበቷን አስደንጋጭነት አትጥቀሰው፣ አታንሳው። ደርባባ ናት። ፀጉሯ ትከሻዋ ላይ ነው። ሁሉ ነገሯ ስልክክ ያለ ነው። ቀይ ናት። እና እኛ ምን ይጫወትበታል አይደለ? በጣም እርግጠኛ ሆኜ ነው የምነግርህ። በራቸው ትልቅ በር ሆኖ የግቢው የቆርቆሮ ነው። እና በጣም እርግጠኛ ነኝ ቀዳዳ ካለው ስታይ ነው የምትለው። መውጣት አይፈቀድላትም። ብርቅ ናት፣ ስስት ናት። አባቷ በጥብቅ ነው የሚያስጠብቋት። እና የመውጣት እድሉን የምታገኘው ከእናቷ ጋር ገበያ ስትወጣ ነው። እናቷ ዘንቢል ይዘዋት ይወጣሉ ማለት ነው። እና እናቷ ወፈር ያሉ ናቸው፣ እሳቸው መልከ መልካም ናቸው። እሷ ግን ረዘም ትላለች። ፀጉሯ እንዲህ እንዳልኩህ ያን ጊዜ ደግሞ እንዲህ እንዳሁኑ ዊግ በስቶ አሁን እኮ መለየት አይቻልም። አንድን ሴት በፀጉሯ ከማድነቅ በፊት መጀመሪያ አርቲፊሻል ነው የራሷ ነው የሚለው የመለየት በርቀት ማጂሻል መሆን አለበት። እሷ ያለ ትወጣለች። ስትወጣ እንዲህ ስትሄድ ልቧ እኛ ጋር ነው ያለው። የሚገርም ግን እኛም ትኩረት እሷ ጋር ነው ያለው። እኔ በተለይ በግሌ እንደዛ አደርግ ነበር፣ አስተውላታለሁ ማለት ነው። ልክ አሁን እንዲህ ትወጣ። እንግዲህ አሁን ሌላ ነገር አሁን እኔ ጨዋታ ሰሪ ነኝ ብያለሁ። ሁካት ሀኬት የሞላው ጨዋታ ፈጣሪ ነኝ። እሱ ደግሞ ቢያንስ እዚህ ውስጥ መሮጥ ባትችል
እንደ ሌሎቹ ዳር ላይ ቆም ብላ ብታዩ የምትወደው ነገር ነው። ዋው የሚለው እዛ ውስጥ ያለው እና ልክ ከእናቷ ጋር እንዲህ ስትሄድ በጣም እርግጠኛ ሆኜ እጠብቃታለሁ ማለት ነው። የሆኑ 4-5 እርምጃዎችን እንደተራመደች ዞር ብላ ታያለች ማለት ነው። እና እፍር ብላ አንገቷን ሰብራ ነው የምትሄደው። ገብቷል። ያንን ለማየት በወጣችባቸው ጥቂት አጋጣሚዎች ሚስ አድርጌው አላውቅም። ይሄ እንግዲህ እኔ በእንትኑ የማውቀው ማለት ነው በራሴ ልምድ። አሁን ይሄ የሂሩት በቀለ እንደ ገበቴ ውሃ የሚለውን ስሰማው ስሟን በማልገልጽልህ እሷን ልጅ አስቋቁሜ እሷን ዘፋኝ አድርጌ ነው የምሰማው። ዘፈኑን እሷ እየዘፈነች አድርጌ ነው የምሰማው ማለት ነው። እንደ ገበቴ ውሃ አይኔ ይዋልላል። በዛን ወቅት በእርግጥ ጨዋታውን ነው የምታየው። ሁላችንም ልጆች ነን፣ ግን አይፈቀድላትም። ስለዚህ እናቷ ሲወጡ ወይ ምክንያት ፈጥራ ይሆናል የምትወጣው እና በሙሉ አይን እንኳ ቆማ ለማየት አትችልም። ኢቭን እናቷ ማወቅ የለባቸውም። ልቧ እዚህ ላይ መሆኑን ማወቅ የለባቸውም። ስለዚህ ስርቅ አርጋውን አይታ ነው የምትሄደው ማለት ነው። እና እንደ ገበቴ ውሃ አይኔ ይዋልላል የሚለውን በእኔ ህይወት ውስጥ በዚች ልጅ ነው የማየው። ይች ልጅ እንደምትጫወተው አድርጌ ነው የማየው። እና ግጥሞችን ወደ ውስጥ ገብተህ ስታይ በጣም የሚገርም የሥነ ጽሑፍ ጥልቀት ያለው ነው። እንደ ክት ልብሴ ስትል አሁን ለብዙዎቹ ላይመጣላቸው ይችላል። ለአንተ ምን ይመጣላል? ለምሳሌ እንደ ክት ልብሴ የክት ልብስ ማለት ያው ሁልጊዜ የማይለበስ ለበዓል ወይም ልዩ ለሆነ ቀን የሚለበስ ልብስ ይመስለኛል። በጣም ለበዓል የሚለበስ ልብስ መዋሸት አያስፈልግም። እንደ ልብ በዓመት አንዴ ነው ልብስ ሊገዛ የሚችለው። ያው እና በህይወቴ በእኔ ህይወት ውስጥ ቤተሰብ ገርፎኝ አቅም አባቴ በሸራ ቀበቶ 1-2 የጀልጦኝ በእሱ አስታውሰዋል። ይገርማል። ደጋግሞ ይመታኝ እኮ አላስታውሰው ነበር። የመታኝ አንድ ቀን ስለሆነ በሸራ ቀበቶ 2 እንደ ቂም ወይም አስታውስበታለሁ ማለት ነው። እሱም የሆነው ጥምቀት ይዞ ሊሄድ የተገዛ ልብስ አቧራ አስነክቼው መጣው እና በጣም ፍራስትሬት አደረገ። እና ያ ልብስ የክት ነው። ገብተዋል እንግዲህ የቻሉ ዝንጥ ብለው ልጆቻቸውን እንደዚህ አስከትለው በእውነት ኢትዮጵያ የምትታይበት እኮ ነው ጥምቀት። እንደዚህ ሆነ የምትወጣውና ከፊቴ አመድ ጋር አመድ አልበሽው ስመጣ በእውነት ፍራስትሬት አደረገ እና ያን አድርጓልና እንደ ክት ልብስ የሚለው እንግዲህ እንዴት አይነት ጥልቀት እንዴት እንደሚገባን አስበው። ይሄ ሲሚሊ ይባላል እንዲህ አይነቱ በስነ ጽሁፍ እንደ ያቀረበችውን መናጸር ገበቴዋ አይኔ ይዋልላል ያለችው በንጽጽር ማለት ነው። በንጽጽር እንደ ክት ልብሴ አስብልሃለሁ፣ ሳገኝህም በደስታ ውላለሁ ነው የምትለውና ሂሩት በጣም የምትገርም ሮማንቲክ የሆነች ድምፃዊ ናት። በሂሩት ዜማዎች ውስጥ ማለት ነው ሁሉንም ስትሰማ ብትል እንዲህ አድርጋ አደረከኝ፣ እንዲሁን እንዲበደልከኝ፣ እንደዚህ አይነት ነገር የላትም። ምሬት የላትም፣ በቀል የላትም፣ ቁጣ የላትም። ሂሩት ፍለት ነገር ናት። ቢተዋት እንኳ ቢከዳት ምን ፍቅር ላይ ጥለኸኝ ሄድክ ነው የምትለው። በሄድክበት አይቅናህ፣ ህይወቴን እንዳበላሸው እንደዚህ የሚል ነገር የላትም። እና በሙሉ እያንዳንዱ ዘፈኗን ብትመለከተው ፍቅረኛዋን ማድነቅ ነው፣ በፍቅረኛዋ መመሰጥ ነው፣ የፍቅረኛዋን ውበት ማድነቅ ነው እንጂ ራሱ ስብራቷን የፍቅር አሁን ቅድም እንደሰማው ማለት ነው ፍቅርን የቀመሰ ይፍረደኝ ነው የምትለው። እሱ እንዲህ በማለቱ የደረሰባትን ነገር ነው የምትነግር እንጂ በቀል የላትም በፍጹም። የፍቅር ድምፅ ናት። በጣም ሮማንቲክ የሆነ የፍቅር ድምፅ ናት ሂሩት በቀለ። እና በዚህ በረጅም የሙዚቃ ህይወቷ ብዙ አልበሞች አውጥታለች ከተለያዩ ባንዶች ጋር በመሆን እንግዲህ ከ50ዎቹ የጀመረች በተለይ በ60ዎቹና በ70ዎቹ ነው የሷ ዜማዎች ያሉት። የስሜታችንን ገርተዋለች።
አቅንታናለች ቃኝታናለች ማለት ትችላለህ። እና ስለ ፍቅር ባለን አመለካከት ውስጥ የሂሩት ስራዎችም ትልቅ አስተዋጽኦ አላቸው። ወይ እንባችንን አልቅሰውልናል፣ ወይ ናፍቆታችንን አራግበውታል፣ ወይ ደግሞ ረክተናል። እና ለምሳሌ አትፍረዱ ሰዎች ለኔ ከሱ በቀር ሌላ የለኝም እኔ ለኔ የሚል የተስፋ አበበ ዜማ ነው። ሌላው አንተ ጸጉር ሰሪ ለምን አሳመርከው ይህንን ሸጋ ልጅ ለኔ ካላርከው የሚል ዜማ አላት። ይህንን ስለሆን በዛን ወቅት የነበሩ ብዙ ሰዎች ያስታውሳሉ። እንደውም ይህንን ዜማ እንትና በጣም ግሩም አድርጋ ተጫውተዋለች አበባ ደሳለኝ። ኦኬ ምናልባት ይህን ፕሮግራማችንን በሬዲዮ ማቅረብ እንዳለብን እያመንኩ ነው ያለሁት። በዩቲዩብ እያደረግን እንደገና ሌላ የሬዲዮ ፕሮግራም አድርገን በሙዚቃ እያደረግን እንሰራው የምንችለው ነው። ሁሉንም ዘፈን መጥቀስ አይቻልም። ሁሉንም ዘፈን አብዛኛው የሂሩት በቀለ ይነካናል። የፍቅር ጽዋ ነበረች። ምናልባት ትንሽ የተስፋ አበበን አይናችንን በሚለው ብንሰናበት ብዬ አስባለሁ። እዚህ ላይ ለምሳሌ አይናችንም የሚለው የተስፋ አበበ ዜማ እንደምን እንደሚፈቀሩ እንደሚፈልጉ ነው። ህይወታችንን ስንኖር ብዙን ነገር የሚወስነው የህይወት እውነታ ነው። የህይወት ውጣ ወረድ ነው። ተዘጋጅቶ የሚጠብቀን ህይወት የለም። እኛንን የምናዘጋጀው አልጋችንን አንጥፈን ነው የምንተኘው አይደለም። ተነጥፎ ያገኘን ሰዎች አለን፣ ግን በጣም ጥቂት ነን። አይን አይችልም አትዩት፣ ጸባዩ ነው አትንኩት፣ እሱ ከኔ በቀር የለው መድኃኒትም። እንግዲህ ጀመረው ሆዴ ጤና ላጣ፣ ጀንበሯ ስትገባ ጨረቃ ስትወጣ፣ መቼ ጠማኝ ውሃ መቼ ራበኝ እህል፣ ከሳውልህ እንጂ አንተን ሳሰላስል። ይሄ ያው የግጥም ጸሐፊው ወንድ ናቸው። አንዳንዴ የግጥም ደራሲዎች በጣም ፓወርፉል በሆነው በሙዚቃ በኩል በመጽሐፍ ሊገለጽ የሚችል ፍቅርስ ደራሲዎች በመጽሐፍ ሐዲስ ዓለማየሁ የበዛብህንና ፍቅር የበዛብህንና ሰብለን ፍቅር በማህበረሰቡ እውነታ ውስጥ አድርገው ለማሳየት ሲገጽ ሄደዋል አይደለም። ስንት ተከታታይ ሳምንት በሬዲዮ ትረካ ሰማ ነው። የዘፈን ግጥም ጸሐፊዎች ግን በጣም የተሻለ እድል አላቸው። ያንን ያህል ድርሰት፣ ያንን ያህል ማህበራዊ ውቅር ያለው የተወሳሰበ፣ ምክንያቱም ካለው ከማህበረሰቡ ከጊዜው ከማህበረሰቡ የተለያየ ግጭት፣ በዛ ግጭት ውስጥ ነው ይዘውት፣ በዛ ውስጥ ነው ይህንን የሰብልና የበዛብን ፍቅር እየገነቡ እያሰቃዩቸው አንድ ደብር ላይ ጥለዋቸው የሚሰራበቱት ማለት ነው። ይህ በጣም ኮምፕሌክስ ነው። አንዳንዴ ደራሲ ኮምፕሌክስ ነው። ይህ ገጣሚ ደግሞ የዘፈን ገጣሚዎች ደግሞ በሰማት እና ትልቅ የዜማ ደግሞ ጉልበቱ የዘፈን ጉልበቱ ዜማ ነው እና ያንን ዜማ ሲያገኝ የገጣሚ ስራ ፓወሩ ከፍተኛ ነው። አንዳንድ ጊዜ ኦልሞስት ዘላለማዊ ነው ባትል እንኳ ብዙ አስርት ዓመታት ሊቆይ የሚችል ዘመን ተሻጋሪ ነው። አስደናቂ ነው። ምሳጭ ነው እና ሂሩት በቀለ ላይ እነዚህ ነገሮች ተሟልተው ታያለ። ዘፈኖቿ እንግዲህ በእኔ ህይወት ውስጥ እንደዚህ አይነት ትዝታ አላቸው። ዳኒ አዎ ዓለም በጣም እንግዲህ ዓለም የዛሬው ሙዚቃ በአዋዜ ልዩ ፕሮግራማችን አድማጭ ተመልካቾቻችን በጣም ይወዱታል ብዬ አስባለሁ። በተለይ የሂሩትን ሙዚቃ ካንተ ህይወት ጋር ያለውን ቁርኝት እጅግ በጣም ደስ በሚል ሁኔታ ነው ያጫወትከን። በዚህ አጋጣሚ አድማጭ ተመልካቾቻችን ሐሳብና አስተያየታችሁን በኮሜንት ወይም ስክሪኑ ላይ በምታዩት ቁጥር በቴሌግራም ገጻችን ላይ በቮይስም መላክ ትችላላችሁ። የተወሰኑ ሰዎች እንግዲህ ፕሮግራማችሁ
በጣም ቆንጆ ነው ቀጥሉበት አደራ እንዳይቋረጥ የሚል ማሳሰቢያም ጭምር ያለው አስተያየት ሰጥተዋል። አድማጮቻችን የራሳቸው አንዳንድ ዜማዎች የሀገር ውስጥ የሚሆን የውጭ ዜማዎች በእነሱ ህይወት ውስጥ የተለየ ትርጉምና ታሪክ ሊኖራቸው ይችላል። በዚህ ደረጃ እንዲህ አይነት ታሪክ አለኝና ብለው ለሌሎችም ሊነገር የሚችል ሊተርፍ የሚችል ነው ብለው ያመኑ ከሆነ በድምፅ መልእክታቸው ያስቀምጡልን። ቢደውሉም ያገኙሃል እና በስልክ መቅዳት ትችላለህ። አስፈላጊ ከሆነ ደግሞ መልእክቱን በመውሰድ በመቀባበል እንደገና በራሳችን መንገድ እናቀርበዋለን ማለት ነው። እና የዚህ ፕሮግራም ዓላማ የድምፃውያን ስራ፣ የገጣሚያን ስራ፣ የዜማ ወጪዎች ስራ ተደራሲው ላይ ሲደርስ ከዚህ በፊት ብዬዋለሁ አይቆጣጠረውም፣ ድምፃዊም አይቆጣጠረውም እና በተደራሲው ስሜት ላይ የሚያሳድረው ተጽዕኖ የተለያየ እና ጥልቅ መሆኑን ለማሳየት ነው። በዚህ በሙዚቃ ስራ እንደገና ደግሞ አንዳንድ ዘፈኖችን ከኛ ጋር ቀጥተኛ ግንኙነት ባይኖራቸው እንኳ ልዩ ባህሪያቸው ነው። ይሄ ዘፈን እንደዚህ ይገርማል በሚል እያነሳን የምንነጋገርበት ፕሮግራም ነው። ይህም ፕሮግራማችንን እንግዲህ ዘውትር ማክሰኞ፣ ሮብ፣ ሐሙስ፣ አርብ እንደዚሁም ቅዳሜ ይኖረናል። እሁድና ሰኞ ብቻ አይኖረንም ማለት ነው። ተከታተሉ፣ አስተያየቶቻችሁን ስጡ። አዋዜ ልዩን ሼር፣ ላይክ፣ ሰብስክራይብ በማድረግ ልታበረታቱን ትችላላችሁ። በያላችሁበት እንዳላችሁበት ሀገር እንዳላችሁበት ሁኔታ እንደ ሰዓት አቆጣጠራችሁ ደህና ደሩ፣ ደህና ዋሉ፣ ደህና አምሹ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ፣ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ